የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ ግንባር መረጃዎች ቀጥታ እናልፋለን መቲ ዛሬ ፉከራው ሰሞኑን በስቷል በተለይ እነ ይልማ መርዳሳ የአየር ኃይል አዛዦቹ እነ ባጫ ደበሌ ከየቦታው ብቅ እያሉ መፎከር ጀምረዋል እንደ አዲስና የአየር ኃይል አዛዡ መግለጫ ሰጥተዋል ኢትዮጵያን አየር ኢትዮጵያን ለመፈታተን የሚሞክሩ ጠላቶቻችንን መመከትም ሆነ ድባቅ መምታት የሚያስችል ጀግና ተቋም ገንብተናል ብለዋል የሶስተኛ አየር ምድብ አስመዝግበዋል ላለው የላቀ ግዳጅና የሥራ አፈጻጸም ስኬት አስመልክቶ ምስጋና ባቀረቡበት ንግግራቸው ነው መርሃ ግብር ተካሂዷል የሶስተኛ አየር ምድብ ጀግኖች ተብለው ተሞግሰዋል የምስጋና ወረቀት ሁሉ ተቀርቦላቸዋልና በጀግነትና በስኬት በመወጣታቸውም ሊኮሩ ይገባል በቀጣይም ታላላቅ ተልእኮች እንደሚጠብቃቸው በመረዳት በሁሉም ረገድ ዝግጁነትን ማጠናከር ያስፈልጋል ሲሉ አስገንዝበዋል አመሰገኗቸው በጦርነት ጊዜ ያለ ነው መቲ ውጊያ በተጧጧፈ ጊዜ ሰራዊት አዛዥን ጀነራልሽን መሞገስ መካብ ያለ ነው ግስላ እንደዛ ታርጋለች ለቀጣዩ ለምን ለማዘጋጀት እንደገና እንዳይለግሙ ከፈለጉ ሽልማትም እንደዛ የሚደረግ ነገር አለና ጀነራል ይልማ መርዳሳ ድንገት ብቅ ብለው አየር ኃይሉን ግዳጅ ታወጡ ያሏቸውን ሰሞኑን አመሰገኑ አሞገሱ ለቀጣዩ ምናው ለይመጣላለው ተዘጋጁ አስተማማኝ ኃይል አለ የሚለውን የወትሮ ፉከራ ፎክረዋልና ይሄ ሽልማትና ምን ስላሸነፉ አይደለም ፍርሃት ስላደረባቸው ነው አብይ በሰሜኑ ጦርነት ጊዜ ዱቄት አርገናቸዋል ምናምን በሚባልበት ጊዜ እንዳልሆነ እኮ ያውቃል ነገር ግን ለሌላው በጦርነቱ ብዙ አልቆ ስለነበረ ጦርነቱ አክሳሪ ስለነበረ ያን የሚሸፍኑት ዲክታተሮች በመድነው ሁሌ ልክ እንዳሸናፊ በመተንተን ጀነራሎችን በማሞገስ ነበርና አብይ ካስታወሽው ያኔ ድል ቁርሱ ግስላው ነበልባሉ ይያለ ጀነራሎችን አሞካሽቷቸው ነበር ፓርላማ ላይ እስኪ እሷን ነገር አንዴ እናስታውሳት ትውስታ ሳተናው ጀነራል በላይ ሳተናው ልበቆራጡ ጀነራል መሰለ ትንታጉ ጀነራል አበባው ነበልባሉ ጀነራል ባጫ ግስላው ጀነራል ጌታቸው ወታደራዊ ሊቁ ጀነራል አለምሸት ነጎድጓዱ ጀነራል ሰለሞን አይበገሬው ጀነራል ዘውዱ ድል ቁርሱ ጀነራል ብርሃኑ ጁላ ሀገር ወዳዱ ጀነራል ዮሐንስ አነፍናፊውና የጥላትን ኮቴ የሚከተለው ጀነራል አስራት ካርታን እንደ ምድር የሚያነበው የዘመቻ መኮንኑ ጀነራል ተስፋዬ ሎጂስቲክስን የሚያሳልጠው ጀነራል ብራማን የሰው ኃይልን በከፍተኛ ደረጃ የሚያመጋግበው ጀነራል አጫሉ የጥላትን አቅም የሚገነባው ጀነራል ሐሰን አርድ አንቀጥቅጡ ጀነራል ይልማ ንስሩ ጀነራል ሹማና ጀነራል ብርሃኑ በቀለ ባጫ ግስላው ጀነራል እሺ ይሄ እዚህ ላይ ግን እዚህ ላይ ይሄ ደብረ ሲና ድረስ ከገቡ በኋላ ነው ይሄን የተባለው ወይስ ከዛ ከቆመ በኋላ ነው ከደብረ ሲና ተመለሱ ተብሎ ፓርላማ ላይ ስለ ጦርነቱ ሪፖርት ያቀረበ ጊዜ አጠቃላይ ያሸንፋል ማለት ነውና ለካ ባጫ ነበልባል ነበር የተባሉት ያኔ ነበልባሉ ባጫ ነው የተባሉትና ይሄን ነገር አለ አብይ እንደምትመለከቱ ያኔ ማለት ነው መቲ ይሄን አላቸው ለምን ጦርነቱ ገና አላቆመም የፕሪቶሪያው ስምምነት ገና አልተፈረመም ይቀጥላል የሚል ነገር አለ ይሄ ንግግር አንድ ለቀጣዩ እንዲዘጋጁ ሁለት ሙገሳ እንዲመጣ ብዙ ማዕረግ ሁሉ ጨምሯል ያና አይተሽ ከሆነ የተሰጠ ነገር አለ አደረገላቸው ትንሽ ተረጋጋ ተብሎ ጦርነቱ ፕሪቶሪያው ስምምነት ተፈረመ ሲባል የተናገረውን እንስማው ደግሞ ጀነራሎቹን ራሳቸው ምን እንዳላቸው ቀጥዩ አሁን አካባቢ ላይ ነው ጌታቸው ወታደራዊ ሊቁ ጀነራል አለምሸት ነጎድጓዱ ጀነራል ሰለሞን አይበገሬው ጀነራል ዘውዱ ድል ቁርሱ ጀነራል ብርሃኑ ጁላ ሀገር ወዳዱ ጀነራል ዮሐንስ አነፍናፊውና እንደ ምድር የሚያነበው የሚያመጋግበው ለሀገር መከላከያ ጀነራሎች በዚህ አጋጣሚ እናስተላልፈው ሜሴጅ እናንተ ዘራችሁ ኢትዮጵያን ባንዲራ መጠበቅ ኢትዮጵያን የኢትዮጵያን ባንዲራ አልጠብቅም ካላችሁ
እንደ ቀድሞ ሁለተኛ ዓለም ጦርነት ጋር መሄድ አያስፈልገኝም፣ ጀርመን አልሄድም፣ ጃፓን አልሄድም፣ እንደ ወያኔ ትቀጠቀጣላችሁ። whoever you are ይሄን ያላቸው የኢትዮጵያን ባንዲራ ወደ እሄዳለሁ አልጠብቅም ካላችሁ ሰጥለጥ ብዬ አልጋዛም ካላችሁ እንደው ሩቅ ስለ ሁለተኛ ዓለም ጦርነት ስለ ሌላው ታሪክ ማውራት አያስፈልግም እንደ ወያኔ ትከተከታላችሁ አላቸው። ለሀገር ጀነራሎች ያለኝ መልእክት ብሎ እኔ የገረመኝ ይሄ ንግግር ራሱ በእውነት እኔ የንግግሩ ሐሳብ አልነበረም። መጀመሪያ የገረመኝ አብይኔ ዛን ቀንም ስሰማው በውስጤ የሆኑ ነገሮች አሉ ብሎ ትናንት አሳይተነዋል። ይሄ ንግግር በእውነት መለሳው እንትን ብሏቸዋል፣ ጀነራሎችን ነቅፏቸዋል። መለስ ግን የነቀፋቸው ሪፖርተር ጋዜጣ ነው ያወጣበት። በጦር ኃይሎች አዳራሽ በተደረገ ስብሰባ ጀነራሎቹን ሰብስቦ መለስ ተናዶ በእንትኑ ጊዜ ስለ ሙስና ስላምን ተበሳጭቶ ነው። በሙስና ምንድነው ያላቸው ካልሽ መለስ እናንተ የኛ ጀነራሎች እኮ የደርግን ጀነራሎች አሉ ሞራል የላችሁም ብሎ ነው የተናገራቸው። ይሄንንም ዜና ሪፖርተር ጋዜጣ አማራና ገብተው ስለነበሩ ውስጥ ስብሰባ እሱን ያወጣው በአደባባይ በቲቪ እንኳን አልታየም። በሚዲያ አልተናገራቸውም። በዝግ ስብሰባ ነው። በእርግጥ ያ በፓርላማ ንግግር ያደረገው አብይ ነው ይሄን የሚለው እስከምልኮ ነው የደነገጥኩት። መጀመሪያ ጀነራሎች እንደዛ ሲላቸው ስታጠፉ ቆንጥጠን የቆነጠጣችሁን እናቶች ይጸልዩልኛል እያለ የመጣው አብይ እቀጠቅጣቸዋለሁ አላቸው ጀነራሎቹን ማለት ነውና መጀመሪያ ያሰማው ራሱ ሌላ በሰው ውስጥ ሌላ ሰው አለ የሚለውን ነገር ሁሉ በቃ በደንብ ያየሁበት ነገር ነው። በፍጹም ይሄ አብይ እንደዚህ ይላል። አንድ ከእድሜው አኳያ በእድሜም ያከብራቸዋል ምንም ያረጋቸዋል። ግን እንደዚህና ሌላ እኮ ማስጠንቀቂያ መስጠት ይችላል እኮ ወይ ረፉ እንዲህ አይነት ነገር አትግቡ ብሎ እኮ በሌላ አማርኛ መግለጽ ይችላል እኮ። ግን ምን ያህል ተመልከቺ ያለቀ ማንም የማይነቀንቀኝ ቦታ ላይ ጨርሻለሁ ሲል በጭንቁ ጊዜ እንደ ቅድም እንደ ይልማ መርዳሳ ሹመት ሽልማት ያደርጋል። ትንሽ የተረጋጋ ሲመስላቸው እቀጠቅጥሃለሁ ጭንቅላትን አናታቸው ነው የሚሏቸውና ይልማ መርዳሳም ይሄንን ማድረጋቸው አይገርመንም ለማለት ነውና አናት ነው ብላቸው አላቸውና በጣም ይገርመኛል። አንደኛው ተኩላ ነው። አሁን ሁለት አይነት ብሎ ይሄ አንደኛው ተኩላ ነው። ሁለቱንም አየናቸው ዛሬ በአጋጣሚ። ትክክል ሁለቱንም አየናቸው። መጀመሪያ አሞገሳቸው። ቀጥታ ይሄ ጀነራል የሚወስደን ወደ ነበልባሉ ባጫ ደበሌ ነው። ባጫ ደበሌ ነበልባሉ አይደል ያለው አብይ። ባጫ ደበሌ ትናንትና ሁሌ እንደሰማሽው እንግዲህ መለስ ፋኖ ኦላም ሆነ ሌሎች የታጠቁ ኃይሎች 4 ኪሎ አይመጡም ብለዋል። ቢቢሲ ጋር ባደረጉት ቃለ ምልልስ እኔ ከመናገሬ በፊት ባጫ ደበሌ ያሉትን እስኪ ሁላችንም ነበልባሉ ባጫን እንስማቸው። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖውና ኦላ አይመጡም። በጭራሽ ምኑና አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ የህዝቡ ተውኝ አለ እኮ በምርጫው ይተውት። ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። መቲ ይሄን ንግግር ያዡና በባጫ ሌላ አንድ ቪዲዮ አለን። ይሄን እዚህ እንደያዘውና ይሄ ንግግር የባጫ ንግግር ብዙ ተስፋ መቁረጥ፣ ዘረኝነት፣ ብዙ ነገር ነው የተንጸባረቀበት። በነገራችን ላይ ባጫ ይሄንን ያለው አብይ በል ብሎት ነው የሚል ግምት አለኝ። ምክንያቱም መቲ መጨረሻ ካለው እንነሳ 4 ኪሎ እንመጣለን ካሉ መተላለቅ ነው የሚሆነው፣ መጨራረስ ነው የሚሆነው አለ። በዚህ ውስጥ ሁለት ነገሮች ይታያሉ። አንዱ ቀደም ሲል ከነበረው ተንፍሰዋል። አሁን በሳምንት ውስጥ እናጠፋቸዋለን፣ እናጸዳቸዋለን የተለያየ ነገር ከማለት መለስ ብለው ምን ማለት ጀመሩ? 4 ኪሎ አይመጡብንም እንጨራረሳለን አሉ። እንጨራረሳለን የሚለው ከምን የመነጨ ነው የሚለው እንድናይ በየ ነው መተላለቅ የሚለው። አብይ በአንድ ጊዜ ፑሻፕ ሲሰራ ወታደሮች ጋር ያላትን ነገር ሁሌ እናስታውሳታለን። አረሳት ወታ አብይ መሪያችን ምን ሆነ ብለው ጠቅላይ ሚኒስትር ብለው ከቡራዮና ከዚህ አካባቢ እየመጡ ነበረ የሚለው ነው። ባጫ 4 ኪሎን ያየው ከምን አኳያ ነው? ከዘር ነው ያየው። እንደ ጀነራል አላየው።
4 ኪሎ እስከ ዛሬ ድረስ በኢትዮጵያ ታሪክ አሸናፊ ኃይሎች የሚገቡበት መንግስት የሚመሰርቱበት ቦታ ነው። የማንም አይደለም። እኛ እያልን ያለነው 4 ኪሎ በምርጫና በዲሞክራሲያዊ መንገድ ይገባ ነው። ነገር ግን እና አብይ በኃይል ያዝነውን 4 ኪሎ አልለቅም ነው። ባጫም እያለው በኃይል ያዝናትን አልለቃትም፣ እንተላለቃለን። ምክንያቱም የኦሮሚያ ናት 4 ኪሎ ያለችው ኦሮሚያን ብርት ላይ ናት የሚል የዘረኝነት አነጋገር ከአንድ ጀነራል የማይጠበቅ በጣም አስነዋሪ ንግግር ነው። ግን አብይ ቢለው በጣም ይጮህ ስለነበረ በባጫ በኩል ተነገረ። ባጫ አምባሳደር ሆነዋል በአሁኑ ሰዓት ነው። በጣም ጸያፍ ንግግር ነው። ጸያፍ ንግግር ነው። በማን እንደሚይዘው ምን መለከተው ይሆናል እሱን ባጫ ይሄን ስላሉ ማለት ነው። በዚህ ንግግር ውስጥ ፍርሃት ይታያል። ፍርሃት ይታያል። አሰብ ወደብን እናመጣለን እያሉ ሲነግሩ የነበሩ ሰዎች 4 ኪሎ መጣችሁብን ማለት ከጀመሩ ስለ 4 ኪሎ መባረን ከጀመሩ ፍርሃት ነው። ሌላ ነገር እኮ አይደለም። ጭንቀት ነው። ምን ያህል እንዳየነ ነው እንዴ? እስከ የ3 ዓመት ቅስቀሳው አሰብ ተረሳ፣ ቀይ ባህር ተረሳ፣ ያ ሁሉ ነገር ተረሳ። 4 ኪሎ አትመጧትም ማለት አይሰራም። እንዲህ አይነት ዛቻ እንተላለቃለን። ዛቻ በሌዱ ባለፉት መንግስታት ሰምተን ነበር፣ ሰምተናል። ሌላው ቀርቶ ደርግ ሊወርድ ሲል ቲፒኤልኤፎች ሊገቡ ሲሉ አዲስ አበባ የነበረውን እግዚኦታ የነበረውን ጸሎት መተላለቅ ይፈጠራል ተብሎ እናስታውሰዋለን። ባጫ ማንም አተሰራራ በዛ ደረጃ የታጠቀ ኃይል አዲስ አበባ ከተማ ላይ ከትሞ እንደዛ መጥቶ አልተላለቅንም። ይሄ ባለስልጣኖች መጨረሻቸው ሲደርስ የሚዝቱት ዛቻ ነው። ብዙዎች እንደዚህ ዝተዋል። እነ ኮሚካዱ አሊ ሰምተናል አይደለ? የአሜሪካ ጦር ባግዳድ ገብቶ ወደ ቤታቸው ሊይዛቸው እየሄደ ሊያስራቸው አሜሪካ አለቀልሽ ነበር የሚሉትና የባጫም ዛቻ ከዛ የተለየ አይደለም። መቼ እንደሚደርሱ 4 ኪሎ እንመለከታለን። ያኔ ምን እንደሚደረግ ደግሞ እነ ባጫ ምን እንደሚሉ እንሰማቸዋለን ማለት ነውና ማስፈራሪያ ነው። ዘረኝነት የተንጸባረቀበት ነው። በዛ ላይ ደግሞ ፍርሃታቸው በጣም የተንጸባረቀበት ነው። አንድ ጊዜ አጥፍተናቸዋል፣ አንድ ጊዜ በሳምንት ውስጥ እናጠፋቸዋለን፣ እያጸዳናቸው ነው፣ የተለያየ ነገር ሲሉ የነበሩት ሰዎች በዚህ ደረጃ ነው የተናገሩት። እኔ ትንሽ በመተንፈሳቸው ደስ ብሏል። መንጌ ነው ያለው በዚህ በምስራቁ ያለው ተንፍሷል፣ በዛ በኩል ያለው ይቀራል፣ እሱ ደግሞ ይተነፍሳል ብሏልና ትንሽ ተንፈስ ብሏል። መቲ የብልጽግና ጎማ ትንሽ ተንፈስ ብሏል። ግን ባጫ ይሄን የመናገር ሞራሉ አለ ወይ? እንደፈለገ ነው የሚናገረው ባጫ ከዚህም ለዚህ ይመስለኛል ጌታቸው ረዳ እንዴት ተበዛጭቶ ባጫ ፌዘኛ ነው ያለውና እስኪ እሷ ቪዲዮ ጋብሽን